ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነው። ዛሬ ባንቺ ቪዲዮ ከተፍ ብያለሁ ውዶቼ። እሱ ምንድነው ካላችሁኝ ማለት ነው ዳጣ ይዤላችሁ ቀርቤያለሁ ማለት ነው። በሪያድ ይዤ መጣሁ ሚስት እንዳትንገላችብኝ ብዬ ነው ብሎ ደረጀ ሲያተኝ ከተከትሎ ተሳሳቁ። እልቅ ደርዬ ወደ እሷን ገባ። ያንን ጉዳይ ምንድነው ያደረስከው? የቱን ጉዳይ ነው እንዴ? አንተ ደግሞ ነገር ትዘነጋለህ። ከናታ አባት ጋራ ስለ ኤቢ ጉዳይ ማርቲ ስለፈጠረሽ ከተከበርኩበት አገር ተዋርጂ ነው። የምን ውርደት አመጣህ? ልጄን ለልጄ እናጋባቸው ማለት ነው ውርድነት አለ። ራሱን ዝምድናው ነው የፈለገው አላልከኝ? አሁን እኮ እሱ አይደለም ልጆቹ ባልና ሚስት መሆን አይፈልጉም። በተለይ ማታ ኤቢ ለትዳር ያስባታል። ምን አሳይደኝ። ኤቢ እኮ ከባድ ሰው ነው። ምን አስጨነቀ? የሚያስጨንቀው ነው የሚያስጨንቀው። እሱ ማኛል ተሳፈነ። አንቺ ኮታቱ ማታዘያትም እንዴ? ወንድ ልጅ ደግሞ ስሜትን ለመደበቅ በጣም ደካማ ነው። እዚህ ቤት ውስጥ ሲኖሩ አንድ ቀን ግን እህቱ በቀር ሌላ ነገር ሲመለከታት አይቼ አላውቅም። ከሷ ይልቅ ከለጣ ጋር ነው ልዩነት ያለው ነው ይመስላል። ደሩ ይሄንን ጠየኳቸው። ምን ነገር የለም ለህኝ እንዴ? እኔም ጠይቄያቸዋለሁ። ምንም ነገር የላቸውም። ሊነግሩሽ ይችላሉ፣ ግን ናታና ኤቢ ባልና ሚስት መሆን አይችሉም። ይህች እኮ ወርቅ ናተኝ። ጸባይ ያንሳታል። እኔ እኮ አዲስ አበባ ዳሌና ሽንጥሽን አይቼ አይደለም ያገባው፣ ጸባይሽን አይቼ ነው ያገባው። ለልጆች እናት ትሆኛለሽ ብዬ ነው ገግሜ ያስቤ ያገባውሽ። ናታን ደግሞ በስሜት ደግሞ እንደዚህ የሚገባ አይመስለኝም። ግደለህም ደሬ ይሄ ኤቢ ህይወት እንዲበላሽ አልፈልግም። ለባከብ ሰማይ ምን አለ ኤቢዬ እንድትበላሽብኝ አልፈልግም። እሷ ደግሞ ጸባውን ደግሞ ችሎ ያኖራታል። ደሬ የበኩል ልጅ ናት። እባክህ ከፍ ብዬ ልረፍበት። እባክህ ደሬ ለኔ ስትል ጠይቀው ያልከኝን ጉዳይ ምን አደረስከው? በልልኝ። ይቅርታ ማለት በእውነት እኔ ይሄን ነገር በጭራሽ አላደርገውም። ደሬ አንተ ደግሞ ድርቅ ካልክ አልተመለስክ። እሺ ስልክ ሰጠኝ፣ እኔ ራሴ ደውዬ አናግረው። ደውዬና አናግረው። ግን ደውለሽ ምን እንደምትይው አስቢበት። እኔ አናግረዋለሁ። እራሷ ያዝ እንድናው ይፈልግ። በዛ ላይ ደግሞ ናታን ደግሞ በፍጹም በጣም ተንትራለች። እመነኝ ይሳካል። የልጅን ምኞት አሳካለታል። የምረቃማ ጊዜ ቀለበት ያስረዳታል ብላ አሰራች። ከከትሮታል። አንዳንድ ጊዜ እኮ ራስሽ ከሷ አትሻል። የልጅሽ ፍቅር አይንሽን ተጎኝ ያስወጣል። ነይ ደሪ ልቀቀኝ እባክህ። እንዴ መጀመሪያ አንተ ምን ማለት ነው? ግልጽ ነው የነገራተኝ። ማርቲ ደግሞ እናት መቼም ለልጇ ሁሉ ነገር ነው መስሎ የሚታያት። ሁሉ ነገር የተስተካከለ ነው ይመስላል። እኔ በጭራሽ ይሄ ነገር ነው የለበትም። ሚስጥር አድርገህ ያዘው ናታን። አባዬ እማዬ ያስቀመጡ እንዴት ሌላ ሴት ይሄዳል? አሁን እኮ አይደለም ይሆን። ይሄ እኮ እኔ ሳልወለድ በፊት ነው። ሰው ደግሞ ይሳሳታል። ደግሞ ነግሮኛል። ቆይ አንቺ ግን እስካሁን ያወራሽን ለካሜራሽን እስካሁን አላመንከኝም ናታን? ወይሽ እዚህ ቤት ስትቀመጥ የጓደኛው ልጅ ብቻ ሆኜ ይመስላል? ይሄ እኮ ምን ታደርገዋለህ? ሳታውቅ እኮ ህይወቷን እያሰቃየች የዛ ነው አይደል? ህይወት የምትደብቂ? አዎ ብዙ ነገር አደርግላታለሁ። እሷ ግን እንደምታውቃት ናት። እኔ በጭራሽ አላምናት። እና ውሃና ኤቢ እህቶች መሆን ታውቃለች? አዎ የምታውቀው ጀምራ ቀን እንዴት የት ነሽ? እንዴት ተኛ መጣሽ? እናትሽስ ማን ናት? ለዛሬ ይሄን ተው ጥያቄ ባታበዛት። እኔ ህልም መሰለኝ ደግሞ ውሸት እየመሰለ ካመንክ እንደዛ ነው። ይሄን ምስጢር እኮ ከነገርኩ ስላመንኩ ወይም ደግሞ ስለወደድኩ ነው። አባቴ ይሄን ምስጢር እንዳልናገር አስምኖኛል፣ አስጠርቶኛል። አባዬ ያልሽው አባትሽ ደረጀ ነው? አይ እንግዲህ ናታን ለማመን ብዙ ጊዜ ይወስድብሃል። በጭሩ ምስጢር ብትጠብቅ ጥሩ ነው። ይኸውልህ ናታን ይሄ ምስጢር ካፍ እንዳይወጣ። ይሄ ምስጢር ከወጣ ይሄ ቤተሰብ ይበተናል። ይሄ ምስጢር የመጀመሪያ ጊዜ ላንተ ሳወራ ሳምንህ ነው።
እንደውም ስለምወድ ነው ብላ አስጠነቀቀችው ዳጣ። እሱም በጣም ገረመው። ደጋግሞ ገርሞኛል፣ ደንቆኛል እያላት ነበር። ማርታ እንግዲህ ስልኳን እየነካካች የናታን አባት ደውዬ ጠይቀዋለሁ ስትል ነበር። ማሚዬ የኔ ውድ እናት እያለች ቀፈረገ። አጅሪት አሁን ናፍቄሽ ነው። አብረሽኝ ሆነሽ ራሱ በጣም ትናፍቂኛለሽ። አቤት አቤት እንደው ይሄ ማን ደርሰብሽ? እማዬ በጣም እወድሻለሁ። ጭራሽ ብላ የምሬን ነው እማዬ፣ እኔ እኮ ባንቺ ወጣሁት። ይህች ጠጋ የሰው ዕቃ ለማንሳት ነው አሉ ብላ ምንድን ነው የፈለግሽው? እማዬ የድግስ ቤት እንድትዘጋጁ ብዬ ነው ብላ ስትላት፣ እጅ አምጪልኝ ማበጠሪያ አምጪልኝ ፀጉሬን ዋ ስተመነጭራት እንደገና ጫማዋን አስተካክላ ማበጠሪያ ታመጣ ሄደ። እንደው ዝም ብላ ስትመነጫጭቀኝ እያለ ያሰብ የእኛ ዘመን ወጣት በጣም ባድጎ ነው የሚያሳይ። ለናታን እየመከረ ነበር። ስለ አባትህ ቦታ ላወራ መጥቼ በሌላ ቦታ ያስኳል። ችግር የለውም የትኛው እና ናታን ምን መሰለህ ሲሳሽ የሚባል ሰው ነበር። ሲሳሽ የሚባል ሰው ነበር እና ታዲያማ ንጉስ አማልክትን የሚያስቀይም ተግባር ፈጽሟል። ጥፋቱ ምን እንደሆነ ታውቃለህ? ሞትን በስስት ማሳል ነው። እሱ ሲፈርስ ምንም ማድረግ አይችልም። የሰው ልጅ ዘላለማዊ ነዋሪ ነው። የመጨረሻ እያለ ናታን ገድያት ነው ራሴን የማጠፋው። ልጠናበት አጠፋታለሁ፣ እገላታለሁ እያለ ሰልቻ ትንሽ እንኳን አትረዳም እንዴ ያለ ሲላት ተመጥን ጠቅረሁት። አባቴ ደውሎልህ ነበር? አዎ ደውሎልህ ነበር። አንተ ጋር አልደወለም? አረ ምንም ናታን። አባትህ ምን ያህል ነው የምታከብረው? ያው መከበር ያለበትን ያህል አከብረዋለሁ። ያለህን በሙሉ ያለህን ታደርጋለህ? አዎ 90% አደርጋለሁ። ለምሳሌ ትምህርትን አቋርጠህና ሌሎች ትሄዳለህ። ምክንያት ታስረዳኝ እሄዳለሁ። ዝም ብሎ እንዲሁ ና ብለህ ትሄዳለህ? እሄዳለሁ። ምክንያቱም አባቴን በጣም እወደዋለሁ። ይሳሳታል ብለህ ታስባለህ? የማይሳሳት እኮ የለም አባዬ። ልክ ነህ። ማናችንም ተሳስተን እናውቃለን። የሰው ልጅ እኮ ሲፈጠር ፍጹም አይደለም። አዎ አባዬ፣ አንተ የማታውቃትን ሴት ሚስትህ እንደማትሆን እያወቅህ አባትህ አግባት ስላለ ታገባታለህ? አልገባኝም አባዬ። አንተ የሆነችን ሴት ታውቃታለህ? ታገባት አትፈልግም። የልጆችህን እናት ልትሆን አትፈልግም። ግን አባትህ የግድ አስገድዶ አግባት ቢልህ ታገባታለህ? በብልሃት እየጠየቀ ነው። አይ አላገባትም። እንግዲያውስ ፊት ለፊት ልጠይቅህ ብሎ ስጠይቀው ብሎ ምንድነው አባዬ? እንግዲህ ይጠይቀው ነው። የኤቢን ነገር ነው። አይ እሱ አልጠይቅም ብሎ ሲያበቃ እንደገና መልሶ ሊጠይቀው ነው። ወለደና ምንድነው ያለ ምንድነው አሉ። እሱ ግን ድርቅ ነው ያለ። ሰላም እንግዲህ ተጠግታ ያየች ነበር። አንቺ ማነሽ? ምን ሰላም ብቅ ብላ ስታያት ናታን እንዲሁም ደግሞ ውሃ ደረጀ ያለ ስትል ውሃ ፈቀቅ ላይ ይቻል ደጃፉን ከፈት አድርገው እየሮጠ ሄደ። እሷም እነ ናታን ዝም ብለው እየተመለከቱ ነበር። ሰላምም እንዲሁ። ሰላም መጨረሻ ላይ እያየች ነበር። አሁንም ሊረዳት አልቻለም። ቀስ አድርጎ በሲስተም የነገረው ይህ ሚስጥር የነገርኩት ስለምናምን ብቻ ነው። ደግሞ ሙቁ ስለወደደ አባቴ ይህን ሚስጥር ለማንም እንዳልናገር አስጠንቅቆኛል፣ አስምሎኛል። ደግሞ አባዬ ያልሽው ደግሞ አባሽ ደረጀ ነው። አይ እንግዲህ ናታን ለማመን ብዙ ጊዜ ሊወስድብህ ይችላል። ባጭሩ ሚስጥር ብትጠብቅ ጥሩ ነው። ይኸውልህ ናታን፣ ይሄ ሚስጥር ካፍ እንዳይወጣ። ይሄ ሚስጥር ካፍ ከወጣ ይበትናል ማለት ነው። ቤተሰብ ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አመሰግናለሁ። በጣም አስተማሪና ቁም ነገር አዘል ነበር። በጣም የሚያስገርም የሚያሳዝናል። በጣም ብዙ ነገር ነው የተማርኩበት ማለት ነው።
ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ምርጦች።